ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። አሁን ላይ የመኖሪያ ቤትና የንግድ ሱቆችን መግዛት ለምትፈልጉ ደንበኞቻችን ድርጅታችን ቴምር ፕሮፐርቲስ ታላቅ ቅናሽ ይዞላችሁ ወጥቷል። በአዋሬ ላይ ከካሳንቺስ ወደ ቤተ መንግስት በሚሄደው መንገድ ላይ ባለ 1 እና ባለ 3 መኝታ እየሸጥን እንገኛለን። ባለ 1 መኝታ 80 ካሬ ሙሉ ለሙሉ ካሽ ለሚከፍሉ ደንበኞቻችን 5.5 ሚሊዮን ብር ሲሆን በአንድ ጊዜ መክፈል ማትችሉ ደንበኞቻችን ደግሞ 20% ቅድመ ክፍያ እየተቀበልን እንገኛለን። ባለ 3 መኝታ 121 ካሬ ሙሉ ለሙሉ ካሽ ለሚከፍሉ ደንበኞቻችን በ8.4 ሚሊዮን ብር እየሸጥን ስንገኝ በአንድ ጊዜ መክፈል ለማትችሉ ደንበኞቻችን ደግሞ በ20% ቅድመ ክፍያ እየተቀበልን እንገኛለን። በተጨማሪም ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው ሳይታችን ባለ 3 መኝታ 139 ካሬ ሙሉ ለሙሉ ካሽ ለምትከፍሉ ደንበኞቻችን በ9.9 ሚሊዮን ብር እየሸጥን እንገኛለን። አንድ ጊዜ ለማትከፍሉ ደንበኞቻችን ደግሞ በ20% ቅድመ ክፍያ እየሸጥን እንገኛለን። በተጨማሪም የንግድ ሱቅ በቃሊቲ ገላን ላይ እየሸጥን ስለምንገኝ ለበለጠ መረጃ ከስር በምናስቀምጥላችሁ ስልክ ቁጥር ያገኙናል። ቴምር ሪል ስቴት ቤት በልኩ። እናንተ ያመናችሁ ሰዎች ወይ አላህን ተገቢ የሆነ ፍራቻ ፍሩት። ኢተቂላህ ሐታ ቱቃቲ ትክክለኛ ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አላህ አዳር ያለን ጉዳይ ነው። ኢስላምን ለቀቄክ ኪሳራ ነው፣ ውርደት ነው፣ ነገ ለዘላለም ጀሃነም ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ የአላህ አደራ ነው። ከዛስ ዋዕተሲሙ ቢሀብሊላሂ ጀሚዓን ወላ ተፈረቁ በላኢላሃ ኢለላህ ገመድ በአላህ ትእዛዝ አንድ ሁኑ። ጀሚዓን ሁላችሁ ምን ይላሉ? ይሄ አንድነት ወንድማማችነት ግዴታ መሆኑን ያሳያል፣ አምር ነው አሉ ዑለማዎች። ወላ ተፈረቁ እንዳትለያዩ ሚለውስ ነህይ ነው፣ ክልከላ ነው። ወላ ተፈረቁ እንዳትለያዩ። ወዝኩሩ ኒዕመተላህ የአላህን ጸጋ አውሱ አስታውሱ። አለይኩም በእናንተ ላይ የተዋለላችሁን ኢዝ ኩንቱም አዳአን እናንተ ጠላቶች ነበራችኋል። ፈአለፈ በይነ ቁሉቢኩም በቀልቦቻችሁ መካከል አላህ አስተሳሰረ፣ አንድ አደረገ። ወንድማማችነትን አላህ አመጣላችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና በሱም ጸጋ ወንድማማቾች ሆናችሁ። አየህ ኒዕማ አለው አላህ፣ ጸጋ ነው ወንድማማችነት። ወኩንቱም አላ ሸፋ ሑፍረት ሚነናር እናንተ እሳት አፋፍ ላይ ነበራችሁ፣ ጀሃነም ልገቡ የቀረባችሁ ነበራችሁ። ፈአንቀዘኩም ሚንሃ አላህ ከሷ አዳናችሁ። ነቢዩን ሰለላሁ ዐለይሂ ወሰለም ልኮ ከዛሊከ ዩበይኑ ላሁ ለኩም አያቲሂ አላህ እንዲህ በዚህ መልኩ ለእናንተ አናቅጾችን ያብራራላችኋል፣ ይገልጽላችኋል። ለዓለኩም ተህተዱን ትክክለኛውን መንገድ ልትመሩ ዘንድ አለ። አውስና ኸዝረጅ የሚባሉ በነቢዩ ዓለይሂ ሰላቱ ወሰላም ዘመን የመዲና ሰዎች ነበሩ። አውስና ኸዝረጅ ለ120 ዓመታት የተገዳደሉ ናቸው። የአንድ አባት ዘር ናቸው፣ የአንድ ሀገር ሰው ናቸው። ነገር ግን የሁዳዎች መሃል ገብተው ከፈለጉ ያስታርቋቸዋል፣ ከፈለጉ ያባላቸዋል። የተለያየ መከራ ውስጥ ነበሩ፣ ጦርነት ውስጥ ነበሩ። ለ120 ዓመታት አብሮ መቀመጥ አይታሰብም፣ በጣም ከባድ ነበር። አላህ ረሱልን ዓለይሂ ሰላቱ ወሰላም ልኮ ነቢዩ መካን ለቀው ወደ መዲና ከሄዱ በኋላ ይህንን ችግር አላህ አስወገደ። ቁርአኑ ይህን ነው የሚያመላክተው። ጠላቶች ነበራችሁ፣ ያንን ጥላቻ ጠላትነት አላህ አስወገደላችሁ። በሱም ጸጋ ወንድማማቾች ሆናችሁ። ከጣዖት አምልኮ ወደ ኢስላም አላህ አመጣችሁ። ይሄ ኒዕማ ነው። ይህን ጸጋ አስታውሱ ይላል። አዎ ጸጋ ነው። ወንድማማችነት ትልቅ ኒዕማ ነው። ዛሬ አላህ ይዘንልን። ቡድንተኝነት እዚህም የራሱን ቡድን እዛም የራሱን ቡድን ይዞ ለጠላት ራሱን አሳልፎ እየሰጠ ነው። ቡድንተኝነት ከስሜት የሚመጣ ነው። ስሜታችንን እንወርውረው። እኔም ስሜቴን ልጣለው፣ ወንድሜም ስሜትን ጣለው። ምን እንከተል? የአላህን ቃል ቁርአን፣ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ። አላህ በቁርአን ላይ ያለን የመከረን ይህንን ነው። ምን አለ አላህ? እንደው በአንዳች ነገር ካልተግባባችሁ ከተወዛገባችሁ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱታል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ አጢዑላህ አላህን ታዘዙ፣ ወአጢዑ ረሱል መልእክተኛውንም ታዘዙ፣ ወኡሊል አምሪ ሚንኩም ከእናንተም የስልጣን ባልተቤቶች ከሙስሊሞች ታዘዙ አለና ፈኢን ተናዛዕቱም ፊ ሸይኢን በአንዳች ነገር ካልተግባባችሁ ከተወዛገባችሁ ፈሩዱሁ ኢለላህ ወረሱል ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት። ምን ማለት ነው? እኔ እናንተ አልተግባባንም። ለምሳሌ
ሰላት አሰጋገር ላይ ተወዛገበ። እኔ ዙሁር የሚሰገደው 6 ረካ ነው አልኩኝ። አይደለም አንተ 7 ረካ ነው አልክ። ታዲያ ማን ነው የሚዳኝ? ቁርአን ሐዲስ ምን ይላል? ዙሁር 4 ረካ ነው። ስለዚህ እኔም ያንተም ሐሳብ ትክክል አይደለም። እንወረውረውና ወዴት እንሄዳለን? ወደ ሐዲሱ እንመጣለን። በየትኛውም ጉዳያችሁ ያልተግባባችሁበት ነገር ካለ ቁርአን ሐዲስ ምን ይላል? ፈሩዱሁ ኢለላሂ ወረሱል፣ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት፣ ወደ ሐዲስና ወደ ቁርአን። ኢን ኩንቱም ቱእሚኑነ ቢላህ፣ እናንተ እውነት በአላህ የምታምኑ እንደሆነ፣ ወልየውሚል አኺር፣ በዛች የመጨረሻ ቀን ሰዎች በራቆታቸው ለፍርድ በሚቆሙበት ቀን የምታምኑ እንደሆነ ወደ አላህ ጉዳያችሁ መልሱ። ዛሊከ ኸይሩን፣ ይህ ለእናንተ የተሻለ ነው። ወአሕሰኑ ተእዊላ፣ መጨረሻውም ያማረ ነው። አላህ ሱብሓነሁ ወተዓላ ያማረ የሆነው ጉዳያችንን ወደ አላህ ወደ መልእክተኛው ስንመልሰው ነው። ስለዚህ ወንድማማችነት ትልቅ ደረጃ አለው። ለዚህ ነው ይህ ወንድማማችነት ቀላል አይደለም። ወንድማማችነት ቀላል አይደለም። ከአካልህ ወንድሜ አይንን ሲያምህ ሰውነትህ በአጠቃላይ ይወረዋል አይደል? ጥፍር ሲያምህ እኮ ሙሉ ሰውነት ያመሃል። እንቅልፍ ታጣለህ። ጥርሳችን ሲታመም ሌሊቱ እንቅልፍ የለም አይደል? ነብዩ በዚህ መሰሉ። ረሱል ዓለይሂ ሰላቱ ወሰላም መሰሉል ሙእሚኒን፣ የሙእሚኖች የአማኞች ምሳሌ ፊ ተዋዲህም ወተራሁምህም ወተዓጡፊህም፣ የመዋደዳቸው የመተዛዘናቸው የመተሳሰባቸው ምሳሌ መሰሉል ጀሰድ፣ ልክ እንደ አንድ አካል ነዋል። ከአካል የሆነ ነገር ሲታመም እንደሚሰማ የአማኞች ምሳሌ ይሄ ነው። ኢዘ ሽተካ ሚንሁ ዑድውን፣ ከሰውነት የሆነ አካል ከታመመ ተደዓ ለሁ ሳኢሩል ጀሰድ ቢሰህሪ ወልሁማ፣ ሌላው ሰውነት በአጠቃላይ በትኩሳት በህመም በምን ይጠራራሉ። ይህ ስሜት ይጋራቸዋል። አንተም የሙስሊም ወንድም ህመም ሊሆን ይገባል። የሙስሊም ጉዳይ ሊሆን ይገባል። መን ለም የህተመ ቢአምሪል ሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢለላህ ቀላል አይደለም። አንድነታችንን እጅጉን የሚያጠናክር ነው። አረቦች የተበታተኑ ህዝቦች ነበሩ። በጎሳ በምን የሚበላሉ ነበሩ። ኢስላም መጣና ግን አንድ አደረጋቸው። አንድ መድረክ ላይ ሰበሰባቸው። እንኳን ከራሳቸው ጎሳ ከሌላውም አምጥቶ አንድነት መጣ። ቢላልን ከሀበሻ፣ አቡበከርን ከቁረይሽ፣ ሱሃይብን ከሩም፣ ሰልማንን ከፋርስ፣ አብደላህ ብኑ ሰላምን ከየሁዲ አምጥቶ አንድ ቦታ ሰበሰባቸው። የላኢላሃ ኢለላህ ቁዋ ቀላል አይደለም። ስለዚህ ወንድማማችነታችንን አንድነታችንን እናጠናከር። አንድነት ኃይል ነው፣ ቁዋ ነው። አንዲት ታሪክ ታውቃላችሁ? የሶስቱ በሬዎች ታሪክ። ጥቁር አለ፣ ቡኒ ነገር አለ፣ ነጭ በሬ አለ። ጅብ መጣና ይባላል እኔ እኮ እናንተ ጋር ሰላም ነኝ አላቸው። ማን ጋር? ተለይቶ መጥቶ ነው፣ ወደ ጥቁርና ወደ ቡኒው። ይሄ ነጩ ከእናንተ በጣም ተለይቶ ስለሚታይ እሱ እየወሰወሰኝ፣ ስለዚህ እሱን እንትን ልበል በቃ ከእናንተ ጋር እሺ እኛን ካልነካሉና ነጩን በላ። አሁንም መጣና ጥቁሩ ጋር እኔ ያው ከአንተ ጥቁር ነህ አትታይም፣ ከአንተ ጋር ችግር የለብኝ። ይሄ ቡኒው ግን አሁንም ትንሽ እያስቸገረኝ፣ እንደው ቡኒው ነው በቃ ከኔ ጋር ሰላም ከሆንክ እሱን እሺ ይፈቅዳል። ብቻውን አግኝቶ በላው። የዛኔ ብቻውን ማን ቀረ? ጥቁሩ ቀረ። ጥቁሩን መጥቶ ሲበላው ምን አለ? እኔ የተበላሁት ነጭ የተበላ ጊዜ ነው አለ። መልእክቱ ግልጽ ነው። እኔ አይመለከተኝ የሆነ እንደሚሆን ነገር ሲሆን፣ የሙስሊሞች ጉዳይ የሆነ ነገር ሲሆን፣ እኔ እኛ ጋር አልመጣም፣ የሆነ መስጊድ እዚህ ጋር ይፈርሳል፣ እኔ አይመለከተኝ ስትል አንተ ጋር ይመጣል። የሁሉም ጉዳይ ነው። መን ለም የህተመ ቢአምሪል ሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ኢስላም ማለት ከባድ ዲን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ የነገሩን ወንድማማችነት ከባድ መሆኑን፣ አንድነት ማለት ከባድ መሆኑን ሐጀተል ወዳ ላይ በአያመ ተሽሪቅ ቀናት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም አንድ መልእክት አስተላለፉ። አነ ቢነድራ ሐደሰኒ መን ሰሚዐ ኹጥበተ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ወሰጢ አያሚ ተሽሪቅ፣ በአያመ ተሽሪቅ መካከል ላይ ሲናገሩ ፈቃል አዩሃ ናስ፣ እናንተ ሰዎች ወይ አላ አዋጅ ንቁ፣ ኢነ ረበኩም ዋሂዱን፣ ጌታችሁ አላህ አንድ ነው፣ ብቸኛ ተመላኪ፣ የማይወልድ የማይወለድ ልጅ የሌለው፣ ከዚህ የጠራ የጸዳ
የሁሉም መደገፊያ ሆነ አምሳያ የሌለው ብቸኛ አምላካችሁ አላህ አንድ ነው። ወኢነ አባኩም አባታችሁም ዋሂዱን አንድ ነው። አባታችን ማን ነው? አደም አይደል? ሁሉም ከአደም ነው የተገኘው። አላ አዋጅ አሉ ላ ፈድለ ሊዐረቢይን አላ አዕጀሚይን አረብ የሆነ ከአረብ ውጭ ካለው ብልጫ የለውም። ወላ ሊዐጀሚይን አላ ዐረቢን እንደዚሁም አዕጀሚዩ ከአረብ ውጭ ያለው ደግሞ በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወድ ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመር ጥቁሩም በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ በምን ቢሆን እንጂ በተቅዋ ቢሆን እንጂ። አንድ ናችሁ። ጥቁር ቀይ አላህ ዘንድ ቦታ የለም። አንድ ናችሁ። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ሰውነታችሁ ቅርጽ ወደ ንብረታችሁ አይመለከትም፣ አያውቀውም አይደለም፣ ግን ከዚህ ጉዳይ የለውም። ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁ። ተቅዋን ለአላህ ብለን የምትሰራው ወይስ ለማን ነው? ኢኽላስህን ይመለከታል። ወአዕማሊኩም ወደ ምትሰሩት ስራ ጥሩ ነው መጥፎ፣ ያንም ብቻ ነው አላህ የሚቆጣጠርባችሁ እንጂ አንተ ወፈርክ ቀጠንክ ጠቆርክ ቀየህ አይደለም። አላህ ዘንድ ደረጃ ኢነ አክረመኩም ዒንደላሂ አትቃኩም፣ የእናንተ ደረጃችሁ አላህ ዘንድ ትልቅ የሚሆነው ከእናንተ መካከል እሱን የሚፈራ ነው አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አሉና አበለግቱ መልእክቴን አደረስኩ አሉ። ቃሉ ሰሃቦች አሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መልእክቱን አድርሷል አሉ። ثم قال አዩ የውሚን ሃዛ ይሄ ቀናችሁ ምንድን ነው? ቃሉ የውሙን ሐራም ይሄ የተከበረ ቀን ነው አሉ። ثم قال አዩ ሸህሪን ሃዛ ወራችሁ ምንድን ነው አሉ። ቃሉ ሸህሩን ሐራም የተከበረ ነው፣ ዙልሂጃ ነው የተከበረው፣ የዛ ከባድ ቀን ነው፣ 10ኛው ቀን ነው፣ የተከበረ ቀን ነው። ثم قال አዩ በለድን ሃዛ ሀገራችሁስ ምንድን ነው አሉ። ቃሉ በልዱን ሐራሙን የተከበረችዋ ሐራም መካናታ የተከበረችው። ቃለ ፈኢነ ላሃ አላህ እኮ ቀድ ሐረመ በይነኩም በማዕከላችሁ ሕርም አድርጓል። ዲማአኩም ወአምዋለኩም ወአዕራደኩም ገንዘባችሁን፣ ደማችሁን፣ ክብራችሁን ከሁርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ ይህን አገር ሕርም እንዳደረገው ወሩን ክብር እንደሰጠው ቀኑን ክብር እንደሰጠው ልክን የወንድ እናንተ እርስ በራሳችሁ የደማችሁ የገንዘባችሁ የክብራችሁ ጉዳይ ሕርም ሆኗል። አበለግቱ አሉ አደረስኩኝ አሉ ነቢ ስ ሰለም። ቃሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም አዎ የአላህ መልእክተኛ አድርሰዋል ሲሉ ለዩበልገ ሻሂዱ ልጋኢባ አሁን እዚህ ያለው ላልሰማው ደግሞ የመልእክቴን ያድርስልኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይኸው እኛ ጋር ደረሰ፣ እኛም እያስተላለፍ ነው። በኢስላም ደረጃ ያለው በተቅዋ ነው። ማንም ከማንም ዘር አይበልጥም። መን በጣ ቢሂ አመልሁ ለም ዩስሪዕ ቢሂ ነሰቡ ስራው ወደ ኋላ ያስቀረው ሰው የዘሩ ምንነት ወደፊት አያስኬደው። ስለዚህ ወንድማማችነት ኃይል ነው። ዛሬ ዓለም ላይ ሙስሊሙ ላይ የሚደርሰው መከራ ምኑ ብዙ ነገር ይበዛል። አንዱ ችግር ምንድን ነው? የእኛ ልዩነት፣ የእኛ መለያየት፣ የእኛ ፊርቃ ነው። ጉዳያችን እንዳልኳችሁ የሐሳብ ልዩነት ይኖራል። የሐሳብ ልዩነት ሲመጣ ያን ሐሳብ ልዩነት በቁርአን በሐዲስ መካከል እንዳኛው በአራቱ መዝሐብ እኮ ዙሪያ ላይ እኮ የማይስማሙበት እኮ ጉዳዮች አሉ። ግን በምን ይዳኙታል? በቁርአን በሐዲስ ያንን ነገር ምን ይሉታል? ያስተካክሉታል። አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም 3 ነገርን ይወድላቸዋል። ኢነላሃ አላህ አሉ የርዳ ለኩም 3 ነገርን አላህ ይወድላቸዋል። ወየስኸጡ ለኩም 3 ነገርን ደግሞ ይጠላባቸዋል አሉ። የርዳ ለኩም ለእናንተ ይወድላቸዋል አን ተዕቡዱሁ እሱም ብቻ ልትገዙ፣ ወላ ቱሽሪኩ ቢሂ ሸይአን በእሱ ላይ ምንንም ላታጋሩ አላህ ይወድላቸዋል። የአላህ መብት ነው። የአላህ መብት ለፍጡራን አይሰጥም። ለነቢያቶችም ለመላእክቶችም አይሰጥም። ለመሻይኾችም ለወልዮችም አይሰጥም። የአላህ መብት የማን ነው? የአላህ ነው። ስንጨነቅ እጃችን የምናነሳው ወደ ማን ነው? ወደ አላህ ነው። ችግራችንን የሚያነሳልን ማን ነው? አላህ ነው። ሰዎች በራቸውን ቢዘጉብን፣ ሁሉም በእኛ ላይ ቢያድምብን ያልተዘጋብን በር የማን ነው? የአላህ ነው። ተስፋ እንዳትቆርጥ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ጭንቅ ሲልሽ ጭንቅ ሲልህ ሰዎች በራቸውን ቢዘጉብህ መግባ መውጫ ብታጣ የአላህ በር ሁሌም ክፍት ነው። እጅህን አንሳ። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ያለ ጌታ፣ ቃል ኪዳኑ የሚሞላ ጌታ፣ ሀብታም የሆነ ጌታ፣ ቢሰጥ ማያልቅበት ጌታ ነው ያለ አላህ። የኢብሊስን ዱዓ የተቀበለ ያንተን ዱዓ አይቀበልም? ኢብሊስ እኮ ዱዓ አደረገ።
ረቢ ፈአንዚርኒ ኢላ የውም ዩብዓሱን ጌታዬ ሰዎች ከመቃብራቸው እስኪሚከሰከሱበት ጊዜ ድረስ አቆየኝ፣ እድሜን ያርዝምልኛል። አንተ ከሚቆዩት ነህ አለው። የኢብሊስን ዱዓ የተቀበለ አንተ 5 አውቃት ሰላት እየሰገድ ለአላህ እየተደፋ አይቀበለኝም ብለህ ታስባለህ? ሰነፍ ማለት ከዱዓ የሰነፈ ነው። ስለዚህ የአላህን ሐቅ ለአላህ መስጠት ነው። ወአዕተሲሙ ወአን ተዕተሲሙ ቢሐብሊላህ በአላህ ገመድ ምን ልትሉ ነው? አንድ ልትሆኑ ነው። ጀሚያን ሁላችሁ ወላ ተፈረቁ ላትለያዩ አሉ። ወየስኸጡ ለኩም ሰላሰን 3 ነገር ደግሞ ይጠላባቸዋል። ቂለ ወቃል እንዲህ ተባለ እንዲወጣ። ዛሬ አላህ ይዘንልን። ፌስቡክ በለው ምን ተብለው ፍርኪ ምርኪ ወሬው ያልተረጋገጠ ምን የሌለ ዝም ብሎ ቂለ ወቃል የተለያየ ነገር ይህን ይጠላባቸዋል። ወከስረተ ሱአሊ ጥያቄን ማብዛት ያልተገባ ጥያቄ አንዳንዱ ለዲን ፈተና ሆኖ የሚመጣለ ማይጠይቅ ጥያቄ የሚጠይቅ ማህበረሰቡ ላይ ፈተና ለማምጣት ወከስረቱ ሱአል አሉ። ወኢዳዓተል ማሊ ገንዘብን ማባከንም በኢስላም የተወገዘ ነው። አዎ ገንዘብ የአላህ ነው። አልማሉ ማሉላህ ገንዘብ የማን ነው? አላህ ነው፣ ያንተ አይደለም። እንደፈለገ ልታጠፋ አልተፈቀደም። ወላ ቱስሪፉ ኢነላህ ላ ዩሒቡል ሙስሪፊን አታባክኑ፣ አላህ አባካኞቹን አይወድም። ኢነል ሙበዚሪን ካኑ ኢኽዋነ ሸያጢን ሙበዚሮች የሚያባክኑ ሰዎች እኮ የሸይጣን ወንድሞች ናቸው ነው ያለው አላህ። ማባከን አይፈቀድም። ወኩሉ ወሽረቡ ወላ ቱስሪፉን ብሉ ጠጡ እንዳታባክኑ። ማባከን በኢስላም የተጠላ። አውሮፓዎቹን ወይ ሌላ ዓለም ላይ ያሉት ምግቡንም ያግበሰብሳሉ። መድፋት ላ በልክህ ነው። ስትበላ በልክህ፣ ሁሉም ነገር በልክ ነው። ኢስላም ሁሉም የተው ነገር የለም። ይህንን አሉ። ስለዚህ አንድነታችሁ ሲጠናከር ኃይላችሁ ይጠናከራል። ወአጢዑ ላህ ወረሱለሁ አላህና መልእክተኛን ታዘዙ። ወላ ተናዘው አትጨቃጨቁ፣ አትወዛገቡ። ፈተፍሸሉ ወተዝሐበ ሪሑኩም ኃይላችሁ ይወገዳል፣ ትዳከማላችሁ፣ ትርፈከፈከ እዛዛ ትበታተናላችሁ። ወስቢሩ ታገሱ፣ ኢነላሃ ማአሳቢሪን አላህ ከታጋሾች ጋር ነው። ሶብር ኸይር ነገር አለው። ስለዚህ ሁሉን ነገር ኸይር ነገር ወንድምህ ላይ ኸይር ስታገኝ ኸይር ተደሰት። አንድነትን ያጠናክራል፣ ኃይል ያመጣል። ወንድምህ መኪና ያዘ ማሻ አላህ አላህ ይጨምርልህ፣ ከዚህ የበለጠ ይስጥህ፣ ዱዓ አድርግ። ወንድምህ ተለወጠ፣ ዲግሪ ያዘ፣ ዶክትሬት ያዘ ማሻ አላህ አላህ ይጨምርልህ፣ ደረጃህን ከዚህ ከፍ ያድርግልህ ብለህ መደሰት እንጂ ኬታ መጣው ምን አቃጠለ? ሰጪው ማን ነው? አላህ። አላህ በሰጠው አንተ ምን አመቀኝ? ለእኔም ስጠኝ ነው እንጂ ማለት ያለብህ። ሰጪውን አካል መጠየቅ ነው እንጂ ያለብህ። ለምን ተሰጠው ምን አስባለ? አላህ በሰጠው ምን ጋር አንተ ምን አገባህ? ስለዚህ በወንድም ደስታ መደሰት። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ፈቃል ያ ረሱላላህ አንተ የአላህ መልእክተኛው ያላቸው አዩ ናስ አሐቡ ኢለላህ ማን ነው ከሰዎች ሁሉ አላህ ዘንድ የተወደደው አላቸው። ወአዩ ልአዕማል አሐቡ ኢለላህ ከስራዎችስ ወደ አላህ የተወደደው ስራ ምንድን ነው? ፈቃለ ሰለላሁ ዐለይሂ ወሰለም አሐቡ ናስ ኢለላህ ወደ አላህ የተወደደ ሰው ማለት አንፈዑሁም ሊናስ ለሰዎች ጠቃሚ ሆነ ነው። አዎ ለሰዎች ጠቃሚ ሆን፣ ለሰዎች ጎጂ እንዳትሆን። ሰውን መጥቀም ቢያቅትህ እንዳትጎዳው፣ ወንድምን ማስደሰት ቢያቅትህ እንዳታሳዝነው፣ የደስታው ምንጭ መሆን ቢያቅትህ የሐዘኑ ምንጭ እንዳትሆን። እህትሽን የደስቷ ምንጭ መሆን ቢያቅትሽ የሐዘኗ ምንጭ እንዳትሆኝ። በሷ ደስታ ላይ ደስታ። አካባቢ ላይ ሲከራይ ወንድምህ አዲስ ነው፣ ጀማ ይመጣል፣ ይሰግዳል፣ ምን ይላል፣ ሰርግ ኒካ ሊያስር ሲፈልግ ማንም የለውም። ከተጨነቀ አሱብለት፣ ቤቱን ዲኮር በዲኮር አድርግለት። አለንልህ ወንድማችን አብሽር ብለህ የደስታው ተካፋይ ሆን። ይሄ ነው ኢስላም ያስተምረው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጠየቃቸውና ለሰዎች ከሰዎች ሁሉ ጠቃሚ የሆነ ነው ለሰው አላህ ዘንድ ተወዳጅ ሆነ አሉትና ወአሐቡል አዕማል ኢለላህ አላህ ዘንድ ግን ተወዳጅ ስራ አሉት ሱሩሩን ቱድኺሉሁ ዐላ ሙስሊሚን በሙስሊም ልብ ላይ የምታስገባው ደስታ ነው። ተክሽፉ አንሁ ኩርበተን ከሱ ጭንቀትን ታስወግዳለህ። አው ተቅዲ አንሁ ደይነን ወይ ዕዳውን ትከፍልለታለህ። አው ተጥሩዱ አንሁ ጁዓን ወይም ደግሞ ረሃቡን ታስወግድለታለህ። ይሄን ማስተካከል አንድነታችን እንዲጠናከር የመጨረሻው መልእክቴ ለአላህ ብለን እንዋደድ። ለዘር ብለን እንዳንዋደድ፣ ለጥቅም ብለን እንዳንዋደድ፣ ለግሩፕ ብለን እንዳንዋደድ። ለማን? ለአላህ።
ለአላህ ብለን ስንዋደድ ነገ የማንም ጥላ በሌለበት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ቀን ላይ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልዕልና ለኔ ክብር ብለው የተዋደዱ የታሉ ይላል አላህ። የት እንዳሉ እያወቀ አላህ ደረጃቸውን ከፍ ለማድረግ አይነል ሙተሃቡነ ቢጀላሊ ለኔ ክብር ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዚልሁም ፊ ዚሊ ዛሬ የማንም ጥላ በሌለበት ጥላ ስር አጣልላቸዋለሁ ይላል አላህ። ለሱ ብለው ተዋደው ተፋቅረው ነገ የውመል ቂያማ ከሚጠሩት አላህ ያድርገን። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዕዳአን فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم.